የኢትዮጵያ ብሔራዊ ባንክ በተለያዩ ጊዜያት በተለይ በየ15 ቀናት የውጭ ምንዛሪ ጨረታ ያቀርባል። ይህም ጨረታ በቀረበበት ሰዓት የጥቁር ገበያ ሐዋላ እጅግ ባልተጠበቀ ሁኔታ እንዲቀንስ ምክንያት ሆኗል። እናም በትናንትናው ዕለት የኢትዮጵያ ብሔራዊ ባንክ ዶላርን ለጨረታ ያቀረበበት ዋጋ አለ። ሆኖም የጥቁር ገበያስ በዛሬው ዕለት ከምን ደርሷል? ምን ያክል ቀንሷል? ሙሉ ዝርዝር መረጃውን ይዘናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ነሐሴ 7 2018 ዕለተ ሐሙስ መግቢያ ላይ እንዳያችሁት በትናንትናው ዕለት የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ እጥረትን ለመቅረፍና የጥቁር ገበያ ሐዋላን ለማዳከም በተለያዩ ጊዜያት የውጭ ምንዛሬ ጨረታን ዶላርን ያቀርባል። ሆኖም ዶላር ለጨረታ የቀረበበት ዋጋ ምን ያክል ነው የሚለውን እንዲሁም የጥቁር ገበያ በዛሬው ዕለት ምን ያክል ቀንሷል የሚሉትን የ18 ሀገራትን መረጃ ካተን ወደ እናንተ ከች ብለናል። ሁላችሁም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ የኢትዮጵያ ብሔራዊ ባንክ በትናንትናው ዕለት ነሐሴ 6 ቀን 2018 ዶላርን ለጨረታ አቅርቧል። ለዚህም ጨረታ ይፋ የተደረገው የአሜሪካ ዶላርን ዋጋ ስንመለከት 125 ሚሊዮን ዶላር የቀረበ ሲሆን በጨረታው 25 ባንኮች የተሳተፉ እንደሆነ ተገልጿል። በጨረታው የድርሻቸውን ተጫርተው የወሰዱ ባንኮች ቁጥርም 9 መሆኑ የተረጋገጠ ሲሆን ለጨረታ የቀረበው ከፍተኛ ገንዘብም 163 ብር ከ98 ሳንቲም ሲሆን ዝቅተኛው ደግሞ 159 ብር ከ98 ሳንቲም ነው። በዚህም መሰረት ይፋ በተደረገው የውጭ ምንዛሪ ጨረታ 125 ሚሊዮን ዶላር መቅረቡን ይፋ ባደረገው ብሔራዊ ባንክ ቀጣዩን የጨረታ ጊዜም በፕሮግራሙ መሰረት እንደሚያካሄድ ገልጿል። ከዚህ ጋር ተያይዞ በዛሬው ዕለት እንግዲህ የዶላር ምንዛሪ ዋጋ ላለፉት ቀናት ከነበረበት ወደ 2 ብር ከ60 ቅናሽ ማሳየቱን ተመልክተናል። በዚህም በዛሬው ዕለት አንድ የአሜሪካ ዶላር 182 ብር ከ40 ሳንቲም ሲመነዘር 100 የአሜሪካ ዶላር 18240 የኢትዮጵያ ብር እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 127 ብር ከ87 ሳንቲም ሲመነዘር 100 የካናዳ ዶላር 12787 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 220 ብር ከ60 ሳንቲም ሲመነዘር 100 ዩሮ 22000 ከ60 ሳንቲም እየተመነዘረ ይገኛል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 258 ብር ከ88 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25888 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 49 ብር ከ93 ሳንቲም ሲመነዘር 100 የዱባይ ድርሃም 4993 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 48 ብር ከ20 ሳንቲም ሲመነዘር 100 የሳውዲ ሪያል 4820 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናርን ስንመለከት 610 ብር ከ90 ሳንቲም ሲመነዘር 100 የኩዌት ዲናር 61000 ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 260 ብር ከ90 ሳንቲም ሲመነዘር 100 የጆርዳን ዲናር 26000 ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 497 ብር ከ70 ሳንቲም ሲመነዘር 100 የኦማር ሪያል 49770 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 136 ብር ከ93 ሳንቲም ሲመነዘር
100 የስዊስ ፍራንክ 13693 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 506 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 50660 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 131 ብር ከ31 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13131 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋንን ስንመለከት 25 ብር ከ20 ሳንቲም ሲመነዘር 100 የቻይና ዩዋን 2520 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 59 ብር ከ90 ሳንቲም ሲመነዘር 100 የእስራኤል ሽቅል 5990 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ እንግዲህ ወደ እናንተ አንብበን አድርሰናል ማለት ነው። መግቢያ ላይ እንዳያችሁት እንግዲህ በዛሬው ዕለት የጥቁር ገበያ ሁሉም በሚባል መልኩ ቅናሽ አድርገዋል። በተለይ ብሔራዊ ባንክ በየ15 ቀናት የሚያወጣውን የውጭ ምንዛሪ ጨረታን ተከትሎ የጥቁር ገበያ ወዲያው እንደሚወርድ እንደሚቀንስ ለብዙ ጊዜያት ተመልክተናል። ዞሮ ዞሮ የጥቁር ገበያ ሐዋላ መቀነስና መውረድ ለሀገራችን መልካም ነው እያልኩኝ ለዛሬ እንግዲህ ያስኩላችሁ ዕለታዊ ምንዛሪ ዋጋ ዝርዝር ይህንን ይመስላል ማለት ነው። ሁላችሁም ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።